ሕጉን እንጠብቃለን ብለው ተማምለዋል። ይሄ መሐላቸው ይሄ ኪዳናቸው የታወቀ ስለሆነና ጸጋው ከመጣ በኋላ እንኳ በሕግ ጥላ ስር መኖርን ይመርጡ ስለነበር ይሄ ማንነታቸው በጌታም ሆነ በሐዋርያት የተነቀፈ ነው። ለምንድን ነው ዕብራውያን የወደቁት? በእምነት ሳይሆን በሥራ ጽድቅን ስለተከተሉ ነው ይላል ቅዱስ ጳውሎስ። እና ጻድቃን ሆነው ተገኙ ወይ? አልተገኙም። የጳውሎስን ሽለላ ታስታውሳላችሁ? ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው ይልና በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን ይላል። ሕግን በመጠበቅ የዘላለም ሕይወት እንደማያገኝ መጽሐፍ ቅዱስ ያረጋግጥልናል። ሮሜ ምዕራፍ 8 ቁጥር 3 እና ቁጥር 4 ላይ እንዲህ የሚል ቃል እናያለን። ከሥጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት አንድ ልጁ ልኮ አደረገው ይላል። ስለዚህ ከሥጋ የተነሳ ሰው ለሕግ ምን አልለም? አልተቻለውም ማለት አታድርግ የተባለውን ከማድረግ አድርግ የተባለውን ካለማድረግ መዳን አልቻለም። ታስታውሳላችሁ ዮሐንስ 10 ላይ ጌታ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ አለ። የተትረፈረፈ ሕይወት፣ የሚበዛ ሕይወት፣ የሚበዛ ጸጋ። ይህንን ለማሳየት በንጽጽር ያቀረበው ሙሴን ነው። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል። ይሄ የሙሴ ደቀ መዛሙርት ለነበሩ ሕግ ምን ማለት እንደሆነ ለሚገባቸው ሰዎች ከኛ ይልቅ ስሜት ይሰጣል። እንደው ስለ ሕግ ንጽጽሩ በደንብ እንዲታየን ያው መቼም ሕግ ሲባል ሁልጊዜ አእምሯችን ላይ የሚመጣው 10ቱ ትእዛዛት ናቸው። ከዚህ የተነሳ ስለ ሕግ ያለንም ግንዛቤ ትንሽ ቆንጸል ያለ ይመስለኛል። በዕብራውያን መጠን የምንረዳው አይመስለኝም። ይህንን እንድናስተውል ስለ ሕግ ጥቂት ነገር ልበላችሁ፣ ለንጽጽሩ እንዲሆነን ማለት ነው። ሮብ አብራችሁን ለምትካፈሉ ሰዎች በተለይ አንደኛ ጢሞቴዎስ ምዕራፍ 1ን በተካፈልን ጊዜ ስለ ሕግ ዝርዝር ነገር ተምረናል። እሱን የተካፈላችሁ ሰዎች እንዲሁ ልትሰሙ ትችላላችሁ፣ ሐሳቡን ታስታውሱት ከሆነ ማለት ነው። በአጠቃላይ ስለ ሕግ ጥቂት ነገር ልበላችሁ። በመሰረቱ ይውላችሁ የሐዲስ ኪዳን መጻሕፍት በተነበቡ ጊዜ ሕግ የሚለውን ነገር ጠቅላላ ከሙሴ ጋር ያገናኛሉ። ሲጀመር ሰው ሕግ ተላላፊ ሆኖ ወድቆ የተገኘ መሆኑ ይታወቃል። ያም ደግሞ በሮሜ 7 ላይ ቅዱስ ጳውሎስ እንደተናገረው ሕጉ ከመምጣቱ በፊት እኔ ሕያው ነበርኩ፣ ሕጉ ከመጣ በኋላ ግን ሕጉ ሕያው ሆነ እኔ ወደቅኩ፣ ለሕይወት የተሰጠችኝን ሕግ ለሞት ሆና አገኘዋት፣ ኃጢአት ራሱ ለሞት ፍሬ ሊያፈራ በትእዛዛት ታሎ ገደለኝ በማለት ሕግ ከመምጣቱ በፊት ያለ ሕግ ኃጢአት ስለማይታወቅ ሰው እንዴት ሕያው ሆኖ እንደነበረ አዳምንም ወክሎ ይናገራል ሐዋርያው። በሮሜ 7 ላይ በዝርዝር እንደምናየው ሰው ለጥቅም የተሰጠውን ሕግ ተላልፎ እንደወደቀና ከዚያች ቅጽበት አንስቶ ለኃጢአት ሊሆን የተሸጠ የሥጋ መሆኑን የሚፈልገውን የማያደርግ የሚጠላውን የሚሰራ የማይፈልገውን በማድረጉ ምክንያት ደግሞ ከፍርድ የማያመልጥ እኔ እኮ አቅም አጥቼ ነው ማለት የማይችል ሆኗል። ሐዋርያው
ይሄንን በግልጽና በዝርዝር ይነግረናል። የሆነ ሆኖ ግን ሰው ሕግ ተላላፊ ሆኖ ወድቆ ከተገኘበት ከመጀመሪያው ከዘፍጥረት መጽሐፍ በተለየ ሁኔታ ዘፍጥረት ላይ ከምናየው ማለቴ ነው ሐዋርያት ከሕግ ጋር የተያያዘውን ከሙሴ ጋር ሲያገናኙት እናያለን። ምክንያቱም ሕግ በሙሴ አማካኝነት እንደገና በሱ መካከለኝነት ስለተሰጠና ያ የእግዚአብሔር ሕዝብ የተባለው በሕግ አማካኝነት ከእግዚአብሔር ጋር ቃል ኪዳን ስለተጋባ፣ ስለዚህ መካከለኛው ሙሴ ነው። በመካከለኛው በኩል የተሰጠ ትእዛዝ አለ። ሕጉን እንጠብቃለን ብለው ተማምለዋል። ይሄ መሐላቸው ይሄ ኪዳናቸው የታወቀ ስለሆነና ጸጋው ከመጣ በኋላ እንኳ በሕግ ጥላ ስር መኖርን ይመርጡ ስለነበር ይሄ ማንነታቸው በጌታም ሆነ በሐዋርያት የተነቀፈ ነው። ለምንድን ነው ዕብራውያን የወደቁት? በእምነት ሳይሆን በሥራ ጽድቅን ስለተከተሉ ነው ይላል ቅዱስ ጳውሎስ። እና ጻድቃን ሆነው ተገኙ ወይ? አልተገኙም። ግን ጌታ ኢየሱስ ከመጣ በኋላ እንኳ አሁንም እዛው ጥላ ውስጥ ነው ያሉት። ስለዚህ ሕግ የሚለው ቋንቋ እኛና እነሱ እኩል አንረዳውም። የሆነ ሆኖ ስለ ሕግ እንዲሁ ጠቅለል ያለ ነገር እንዲኖረን ጥቂት ነገር ላስታውሳችሁ። ሁለቱ በንጽጽር ስለቀረቡ ጌታ ኢየሱስና ሙሴ፣ ጸጋና ሕግ ግልጽ ነው። ጌታ ኢየሱስና ሙሴ፣ ጸጋና ሕግ በንጽጽር ነው አሁን ባነበብኩት ክፍል ተቀምጠው ያሉት። ሕግ በጥቅሉ ምን ማለት ነው? የተወሰነ የተጻፈ ስርዓት፣ እውነተኛ ፍርድ፣ የአገር ልማድ፣ ከማድረግ የሚከለክል አታድርግ የሚል ወይም ለማድረግ የሚያዝ አድርግ የሚል ሕግ ማለት ይሄ ነው። ወይ አድርግ ወይ አታድርግ ነው መመሪያው። ጠቅለል ባለ መልኩ ሕግ ይሄን ይመስላል። በዘሌዋውያን ምዕራፍ 19 ቁጥር 18 ማስታወሻ ለምትይዙ ሰዎች በትይዟቸው መልካም። ዘዳግም 6:5 ዘጸአት 20 ከ1 እስከ 11 ታውቃላችሁ አይደል? የሙሴ መጽሐፍት ጠቅላላ ሕግ ተብለው እንደሚጠሩ የሕጉ መጽሐፍ ተብለው ይጠራሉ። ፔንታቱክ ወይም ብሔረ ኦሪት የሚባሉ 5ቱ የሙሴ መጽሐፍት ከኦሪት ዘፍጥረት አንስቶ እስከ ኦሪት ዘዳግም ድረስ እነዚህ መጽሐፍት የሕግ መጽሐፍት ተብለው ነው የሚጠቀሱት። ጠቅለል ባለ መልኩ ግንዛቤው እንዲኖረን ብትይዙት መልካም ነው። ካልያዛችሁትም አይምሯችሁ ላይ ያዙት፣ ችግር የለውም። ሕግን በተመለከተ በኦሪት ዘጸአት እንዳለ መጽሐፉ የሕግ ነው ማለት እንችላለን። ዘጸአት 12:43 ላይ ይህ የፋሲካ ሕግ ነው፣ ከእርሱ እንግዳ ሰው አይብላ ይላል። ስለ ፋሲካ ታውቃላችሁ አይደል? እስቲ ፋሲካ ማያቅ ይሄ ዶሮ የሚበላበትን በዓል አይደለም። ፋሲካ ትንሣኤ ነው አይደል? ለኛ የፋሲካ በዓል ስንል ትንሣኤ ነው። በመሰረቱ ፋሲካ ማለፍ ማለት ነው። የግብፅን ቤቶች ሲቀጣ ጌታ ሙሴ እንዲቀባው በታዘዘው የበግ ደም የዕብራውያንን ቤት ማለፉን የሚያሳይ ነው። ፋሲካ ማለት ማለፍ ማለት ነው የቃሉ ትርጉም። የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ፣ የእግዚአብሔር በቀል ወደ ግብፃውያን ሲመጣ የእስራኤልን ልጆች በበጉ ደም አማካኝነት ማለፉን የሚያሳይ ነው። ያንን እንዳይረሱ የፋሲካ በግ የሚባል ቤተሰብ ተሰብስቦ የሚበላው ልዩ ስርዓት አለ። አሁን ጊዜ አልወስድም ወደዛ በመሄድ ዘጸአት 12 ቁጥር 43 ላይ የፋሲካውን በግ በተመለከተ እንግዳ ሰው እዛ ቤት የሚኖር በየትኛውም ሁኔታ እረኛም ሆኖ የቤት አገልጋይም ሆኖ እንደው ከሩቅ አገር መጥቶ በጉርብትና በምንም የፋሲካውን በግ ከዛ ቤተሰብ ውጪ አይመገብም። ይሄ ሕግ ነው። እንግዳ ሰው አይብላ ነው የሚለው አይደል? እዚህ ጋር ቢበላስ ምን ይሁን አለው። ዝም ብሎ አይብላ አይደለም። ዝም ብሎ በህሊና የሚዳኝ አይደለም። በልቶ ከተገኘ ይሞታል፣ እንዲገደል ያዛል። ዘጸአት 18:16
ዮቶር ለሙሴ በመከረው ጊዜ ከአስተዳደር ጋር የተያያዘ ምክር የእግዚአብሔርን ስርዓትና ሕግ ስለማስታወቅ በዚያም መሰረት ስለማስተዳደር ነግሮታል። በአጠቃላይ የእግዚአብሔር ስርዓትና ሕግን በማስታወቅ ህዝቡን መምራት። ዘጸአት 24:12 ላይ ደግሞ እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላት እሰጥሃለሁ አለ። በሁለት ድንጋዮች በራሱ ጣት የተጻፈበት ማስተዳደሪያ፣ ህዝቡን መምሪያ፣ እግዚአብሔርን አክብረው እንዲኖሩ እግዚአብሔር የሰጠውን ትእዛዝ በአጠቃላይ ሕግ ብለን እንጠራዋለን። ሕግ በዘጸአት ላይ በዋናነት ምዕራፍ 24 ቁጥር 12 ላይ እንደተጻፈው በሁለቱ የምስክር ጽላት ላይ የተጻፈው 10ቱ ትእዛዛት ማለት ነው። ኦሪት ዘጸአት ምዕራፍ 20 ከ1 እስከ 17 ባለው ክፍል ይሄ ሕግ በዝርዝር ተጽፏል። ሕግ ወደ ዘሌዋውያን ስንመጣ ከካህናት ስርዓት ጋር ተያይዟል። ዘሌዋውያን 6:9 6ን ሙሉን አንብቡት። 3 ነገሮችን ማዕከል አድርጋችሁ 6:9 6:14 እና 6:25 የሚቃጠለው የመስዋዕቱ ሕግ ይህ ነው ይላል። ስለሚቃጠል መስዋዕት ያለ ድንጋጌ፣ ስለ እህል ቁርባን ያለ ድንጋጌ፣ የእህሉም ቁርባን ሕግ ይህ ነው ይላል። የኃጢአት መስዋዕት ሕግ ይህ ነው ይላል። በአጠቃላይ ከመስዋዕት ጋር ከእህል ቁርባን ጋር ስለ ኃጢአትም ከሚቀርብ ማስተስሪያ ጋር የተያያዘ ሕግ ነው ይሄ። ምዕራፍ 7 ቁጥር 1 ላይ ዘሌዋውያን የበደል መስዋዕት ሕግ ይህ ነው ይላል። የኃጢአት መስዋዕት፣ የበደል መስዋዕት ለይቶ ነው የሚያስቀምጠው። ሕጉ ይህ ነው ይላል። ምዕራፍ 7 ቁጥር 1 የደህንነት መስዋዕት ሕግ ይህ ነው ይላል። 7:11 11ኛው ምዕራፍ ዘሌዋውያን ላይ ከሚበሉትና ከሚጠጡት ነገር ጋር እንኳ የተያያዘ በጣም የተለየ ስርዓት እና ደንብ ሰጥቷቸዋል። በመሰረቱ እነዚህን ነገሮች ተላልፎ መገኘት እንደ ዛሬው ዘመን በቀላሉ የሚታይ አይደለም። የእግዚአብሔርን ቁጣ የሚጋብዝ ነው። የእንስሳትና የወፍ በውሃም ውስጥ የሚንቀሳቀስ ፍጥረት ሁሉ፣ በምድርም ላይ የሚንቀሳቀስ ፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹህ መካከል፣ በምትበሉትና በማትበሉት መካከል እንድትለዩ ይህ ነው ይላል። ስለዚህ ዝም ብለው የፈለጉትን መብላት አይችሉም፣ የፈለጉትን መንካት አይችሉም። በጣም ይገርማል። ዘሌዋውያንን ስንመለከት ከመንጻት ስርዓቱ ጋራ በተያያዥነት ብዙ ነገሮችን ይከለክላል። ለምሳሌ ወንድ ልጅ የምትወልድ እናት 40 ቀን ያህል ወደ ተቀደሰው ስፍራ አትመጣም። ሴት ልጅ ከወለደች 80 ቀን፣ ሴት ልጅ በወር ልማዷ ጊዜ እንደ ርኩስ ነው የምትቆጠረው። የምትነካው፣ የምትቀመጥበት፣ የምትለይበት ሁኔታ አለ። ወንድም ልጅ ቢሆን በዚሁ አይነት ሁኔታ የሚከለከልበት ነገር ነበረ። ታውቃላችሁ አይደል? ብጉራም ሁሉ አይገባም ወደ ቤተ መቅደስ። እከካምማ ጨርሶ፣ ለምጻምማ በጭራሽ ይቅርታ ስለሚል ነው። ደስ አይሉም አይደል? አዎ ይኸው እከክ ያለበት፣ ብጉር ያለበት፣ እዥ ያለበት፣ ቋቁቻ ያለበት፣ ቆረቆር ያለበት፣ ፎሮፎር ያለበት በስማ እነዚህ ሁሉ አንካሳው፣ አይነ ስውር፣ ይቅርታ አድርጉልኝ፣ ይኸው በቤተ መቅደሱ ዙሪያ ምንም አይነት ይሄ እዥ የሆነ ከሰውነት ፈሳሽ የሚወጣ ነገር ያለው ምንም አይነት ለየት ያለ ነገር ያለው ሰው በጭራሽ የተቀደሰው ስፍራ አይደርስም። ያው የዛ ጥላ አጥልቶብን አንዳንዶቹን እኛም አስቀጥለናቸዋል አይደል? መምህር በዚህ ጊዜ መጽሐፍ ቅዱስ ማንበብ ይፈቀዳል የሚሉ እኮ አሉ። እኔ እርኩስ ነኝ የሚሉ አሉ። ንጹሕ አይደለሁም እና መጸለይ ይቻላል። እዚህ እኮ ነው። እዛ መሰላችሁ? እዛማ ብዙ ነገር አለ። እዚህ እንኳ ማለት ነው። እንዴት ሰው
ልክ እንደ ብሉይ ኪዳን እንደሚኖር ይታወቃል። ታውቃላችሁ አይደል? ያለፍንበት መስመር ስለሆነ ለማንኛውም በደንብ ስሙኝ። ይኸውላችሁ ዘሌዋውያን 13:59 ላይ ንጹህና ወይም እርኩስ ያሰኝ ዘንድ የለምጽ ደዌ ሕግ ይሄ ነው ይላል። ለምጽ ለሚባል ደዌ ሕጉ ይሄ ነው። ለምጻም ምን ያህል ይለያል? እንዴት ይለያል? ሲነጻ ምን አይነት ስርዓት ይደረግለታል? እንዴት ወደ ህዝብ ይቀላቀላል? ካልነጻ ምንድነው እዳው? ምንድነው እድሉ? በጣም የሚገርም ነው ተቀምጧል። በመንጻቱ ቀን ሲነጻ ደግሞ የለምጻሙ ሕግ ይሄ ነው ይላል 14:2 ላይ ለመንጻቱ የሚያስፈልገውን ነገር ለሚያገኝ የለምጽ ደዌ ላለበት ሰው ሕግ ይህ ነው። 14:32 ይህ ሕግ ነው ለሁሉ አይነት ለምጽ ደዌ። ለምጽ በመሰረቱ እኛ የምናውቀው ይሄ የቆዳ መንጣት ነው አይደል? የቆዳ መንጣት ነው። ወይም ደግሞ ቆዳ ተገቢውን የሚጠበቀውን ከለር እንዳይዝ የሚያደርግ ህመም ነው። ያንን ከለር ሊሰጡ የሚችሉ ሴሎች መሞት ወይም አለመስራት ነው ይታወቃል። እኛ የምናውቀው ይሄንን ነው። በቤት ላይ የሚወጣ ለምጽ አለ፣ በግድግዳ ላይ እግዚአብሔር ቤቱን ከተጸየፈው። ልብስ ላይ የሚወጣ ለምጽ አለ። ልብስ ድንገት ሊጎረጎር ይችላል፣ ከነከለሩ ተቀምጧል። በለምጽ የተመታ ሰው እግዚአብሔር በአንዳች ነገር ሊለየው እጁን አንስቶበታል ማለት ነው። ከባድ ነው። በዛ ማህበረሰብ ውስጥ ድንገት ልብሱ የተጎረጎረበት ሰው ያለምንም ነገር ልብሱን አውልቆ ቁጭ አድርጎ ካህን መጥራት አለበት አለው ስርዓት። ይህ ሕግ ነው ለሁሉ አይነት ለምጽ ደዌ። ለሁሉ አይነት የሚለው ለምጽ የተለያየ መሆኑን ነው። በሚረክስና በሚያነጻ ጊዜ የሚያስታውቅ ይህ የለምጽ ሕግ ነው። ረክሶ የሚለይበት አለ፣ ሲነጻ ደግሞ የሚቀላቀልበት። 14:57 ላይ ዘጸአት 13:9 ከዚህ ጋር በተያያዥነት እንዲህ የሚል ቃል እናነባለን። እግዚአብሔር በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህም እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልህ። የትኛውንም ሕግ ሊንቅ አይገባም። ምክንያቱም የነፃ አውጪው ትእዛዝ ነው፣ የአምላካቸው ትእዛዝ ነው። ስለዚህ እንዲያስቡት እንዳይረሱት፣ መላው እንቅስቃሴያቸው ከሰማይ ጋር እንዲገናኝ በሕግ የታጠረ ሕይወት እንዲኖራቸው አድርጓል። ውለታው እንዳይረሳ ይሄን ማዘዙ ተመዝግቧል። ከዚህ ጋር በተያያዥነት ዘሌዋውያን 22:9 ላይ እንደተጻፈ ቢያረክሷት እንዳይሞቱ ስለ እርሷ ኃጢአትን እንዳይሸከሙ ሕግን ይጠብቁ የምቀድሳቸውም እኔ እግዚአብሔር ነኝ። ቢተላለፉ ይሞታሉ፣ ኃጢአትም ቢሰሩ ይቀሰፋሉ። ስለዚህ ቀዳሻቸው እግዚአብሔር ሕግን ይጠብቀዋል። ያንን ከተላለፉ ምን እንደሚሆን በምድረ በዳ የረገፈው የሕዝቡ ሕይወት ምስክር ነው። ዘሌዋውያን 26:46 ላይ እግዚአብሔር በእርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ ያደረጋቸው ስርዓቶችና ፍርዶች ሕግጋትም እነዚህ ናቸው ይላል። ዘሌዋውያን 26:46 በዘሁልቅ ላይ ያለውን ዝም ብዬ ጠቅለል አድርጌ የተወሰነ ነገር ላስታውሳችሁ። ዘሁልቅ በሰው ላይ የቅናት መንፈስ በመጣበት ጊዜ ለካ መንፈስ ነው። የቅናት መንፈስ በመጣበት ጊዜ ስለ ሚስቱም በቀና ጊዜ የቅናት ሕግ ይሄ ነው። ስለዚህ ሰው ሊቀና ይችላል። የሚቀና ሰው ሲቀና ትእዛዙና ሕጉ ይሄ ነው። ምን ያድርግ ምን አያድርግ? አንብቡት። በተለይ ቀናተኞች 5:29 እስከ 30 የጸሎቱ ጊዜ በተፈጸመ ጊዜ የናዝራዊ ሕግ ይሄ ነው ይላል። 6:13 የናዝራውያን ሕግ አለ። ምዕራፍ 6 ሙሉን አንብቡት። የሌዋውያን ሕግ አለ የካህናቱ። አሁንም ምዕራፍ 8:24 በጥቅሉ እነዚህ ሕግጋት በሙሴ አማካኝነት
እግዚአብሔር ለሕዝቡ የሰጣቸው ናቸው። ሕግ በሙሴ ሲል 10ቱ ትእዛዛት ብቻ አይደሉም። በአጠቃላይ ኑሯቸውን፣ ትዳራቸውን፣ አምልኳቸውን በእነሱና በእግዚአብሔር መካከል ያለውን በእነሱና በሌላው ማህበረሰብ መካከል ያለውን ነገር ሁሉ በሕግ አስቀምጧል። ስለዚህ በሌላ ቋንቋ ያንን ሕግ የሚተላለፍ ሰው ያለምንም ጥርጥር ሕጉን በመተላለፉ ምክንያት ይሞታል። ሕግ መተላለፍ ነው ኃጢአት። ታውቃላችሁ አይደል? ሄሎ አይ ሕግ ያስተኛል። ተኛችሁ ደስ አይልም አይደል? ሕግ አዎ፣ እንኳን ነፃ ወጣን። ሕግ መተላለፍ ነው ኃጢአት። የኃጢአት ደሞዝ ነው ሞት አይደል? ሞት ካለ ኃጢአት አለ። ኃጢአትስ ካለ መልሱልኝ። ኧረ ተው መልሱልኝ እንደ ቃሉ። እቺን እኮ አስደገምኩ እኮ እንደ ውዳሴ ማርያም ስንት ጊዜ አልኳት። ይኸውላችሁ ሞት ካለ ኃጢአት ካለ አዎ ሕግ መተላለፍ ኃጢአት ነው። የኃጢአት ደሞዝ ሞት ነው። ስለዚህ ሞት ካለ ኃጢአት አለ። ኃጢአት ደግሞ ሕግ መተላለፍ ነው። የጳውሎስን ሽለላ ታስታውሳላችሁ? ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው ይልና በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን ይላል። ከሕግ ጋር የተያያዘውን ነገር ስንመለከት ሕግ ማለት በሙሴ አማካኝነት እግዚአብሔር ለሕዝቡ የሰጠውና ሕዝቡ እንዲጠብቀው የሚገደድበት ኪዳን የገባበት ሕግ ማለት ነው። ሁልጊዜም ይህን ሕግ ስናስብ አንድ ነገር እናስተውላለን። በኤደን ገነት ለአንዲት ሕግ ያልታዘዘውን የሰው ልጅ ምድረ በዳ ላይ ይሄ ሁሉ መመሪያ ማስተላለፉ እግዚአብሔር በምን ምክንያት ነው? ሮሜን ስናጠና የነበራችሁ ሰዎች ታስታውሳላችሁ። ከምዕራፍ 3 የተዋስነው አንድ መልእክት አለ። ያም ሕግ የኃጢአት መታወቂያ ነው። ሰው በሕግ እንዲድን ሳይሆን በሕግ አማካኝነት ትክክለኛ ማንነቱን እንዲያውቅ ነው እግዚአብሔር ሕግን የሰጠው። ሕግ በሁለተኛ ትርጉሙ እግዚአብሔር ለሕዝቡ የሰጠበት ምክንያት ገላትያ ምዕራፍ 3 ላይ እንደተጻፈ ሕግ ወደ ክርስቶስ የሚያመጣ ምን ሆኗል? ሞግዚት ሆኗል ይላል። የሞግዚት ሥራ ማሳደግ ነው፣ መንከባከብ ነው። እግዚአብሔር ሕግን ሰጥቷል። ስለ ሕግ መተላለፍ ወይም ስለ መደዴነት ነው። ሰው ሕግን ጠብቆ የዘላለም ሕይወት እንዲያገኝ አይደለም። ሕግን በመጠበቅ የዘላለም ሕይወት እንደማያገኝ መጽሐፍ ቅዱስ ያረጋግጥልናል። ሮሜ ምዕራፍ 8 ቁጥር 3 እና ቁጥር 4 ላይ እንዲህ የሚል ቃል እናያለን። ከሥጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት አንድ ልጁ ልኮ አደረገው ይላል። ስለዚህ ከሥጋ የተነሳ ሰው ለሕግ ምን አልለም? አልተቻለውም። አልተቻለውም ማለት አታድርግ የተባለውን ከማድረግ አድርግ የተባለውን ካለማድረግ መዳን አልቻለም። የሰው ልጅ በራሱ ፈቃድ ወዶ ሊያደርገው የሚሻውን እንኳ ማድረግ የተሳነው ሆኖ ተገኝቷል። ሥጋ ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታልና። መልካም፣ እግዚአብሔር በሙሴ አማካኝነት ሕግ ሰጠ። ውጤቱ ምን ሆነ? ዕብራውያን ምዕራፍ 8 ላይ እግዚአብሔር ስለ አዲሱ ኪዳን ሲናገር ከሕዝብ ጋር የምገባው አዲስ ኪዳን አለ ባለበት ክፍል ያኔ ከግብፅ ባወጣኋቸው ጊዜ እንደገባሁት አይነት ኪዳን አይደለም አለ። እነርሱ በኪዳኔ ስላልጸኑ እኔ ቸል አልኳቸው። አሁን ግን የድንጋዩን ልብ አወጣለሁ፣ የሥጋን ልብ እሰጣቸዋለሁ። ሕጌን በልባቸው ጽላት እጽፈዋለሁ፣ በፈቃዴም አስኬዳቸዋለሁ። ኃጢአታቸውን እምራቸዋለሁ፣ አመፃቸውንም ደግሜ አላስብም። እኔ አምላክ እሆንላቸዋለሁ፣ እነሱም ሕዝብ ይሆኑልኛል። ይኸውላችሁ በደንብ ስሙኝ እባካችሁ፣ መልእክቴን ከመጠቅለሌ በፊት በደንብ ስሙኝ። በሙሴ አማካኝነት
ከእግዚአብሔር ጋር ቃል ኪዳን ውስጥ የገቡ ሰዎች እነሱም ጭምር እግዚአብሔር አምላክ ይሁነን እኛም ሕዝቡ እንሆናለን ብለው ስለማሉ ኪዳኑ ሕጉን ሙሴ ካነበበ በኋላ ዘጸአት 24 ላይ እንደምናየው ካነበበላቸው በኋላ አምላክ ይሁነን እግዚአብሔር እኛም ሕዝቡ እንሆናለን ብለው ስለተማማሉ ልክ እንደ መሐላቸው ሆነ። እነሱ በኪዳኔ አልጸኑምና ቸል አልኳቸው ይላል። ምክንያቱም እናደርጋለን ብለዋላ ኪዳናቸውን አላከበሩ። አሁን ግን የምገባው ኪዳን እንዲያኔው አይነት አይደለም አለ። እነርሱ በኪዳኔ ስላልጸኑ ነው ቸል አልኳቸዋል። ይሄኛው ኪዳን ከዛኛው ኪዳን በምንድን ነው የሚለየው? ከሕዝብ ጋር የተማማለው አይደለም። እግዚአብሔር በክርስቶስ ስለ ሰው የገባው ኪዳን ነው። እየሰማችሁ ነው? ሰውና እግዚአብሔር የገቡት ኪዳን አይደለም። እኛ ከእግዚአብሔር ጋር የተማማልበት ኪዳን አይደለም። እግዚአብሔር ይህን ካደረገልኝ ይህን አደርግለታለሁ ብለን በስለት የምንገባበት ሰንሰለት አይደለም። እነርሱ በኪዳኔ ስላልጸኑ ነው ቸል አልኳቸው። አሁን ግን የምገባው ኪዳን የድንጋዩን ልብ እኔ አወጣለሁ፣ የሥጋን ልብ እሰጣቸዋለሁ፣ ሕጌን በልባቸው ጽላት እጽፈዋለሁ፣ እኔ አምላክ እሆንላቸዋለሁ፣ እነርሱ ሕዝብ ይሆኑልኛል። ስለዚህ ሕዝብ የመሆን የእግዚአብሔር የመሆን እድል የሚኖራቸው ራሱ እግዚአብሔር በገባው ኪዳን ነው። ራሱ ልብ ይለውጣል፣ ራሱ ሐሳብ ይቀድሳል፣ ራሱ የድንጋይ ልብ ያወጣል፣ ራሱ ደካማውን ያበረታል። እኔ ፈቃዴን ሕጌን በልባቸው ጽላት እጽፈዋለሁ፣ ኃጢአታቸውን ስወስድላቸው አመፃቸውንም ስምር ስተውላቸው እነሱ ሕዝብ ይሆኑልኛል አለ። ወገኖቼ አሁን በክርስቶስ በኩል የመጣው ሕግ አይደለም፣ ጸጋና እውነት ነው። ይሄን ሳልል ማብቃት ስለሌለብኝ አንድ ጥቅስ አነባለሁ ለዚህ መልእክት ማሰሪያ እንዲሆነኝ። ሮሜ ምዕራፍ 5 ነው ማነበው። እንዲህ ይላል። በንጽጽር ነው የቀረበው። አጠር አድርጌ ነው ማነበው። ይኸውላችሁ በደንብ ስሙኝ፣ በደንብ ስሙኝ። የጸጋውን ከፍታ ይሄ በጸጋ ላይ ጸጋ ተሰጥቶናል አይደለም ያለው? ሕግ በሙሴ ጸጋና እውነት በክርስቶስ ኢየሱስ ሆነ። ስለዚህ በጸጋ ላይ ጸጋ ነው እያለን ያለው ምን ማለት እንደሆነ በደንብ ስሙ። ከቁጥር 12 ጀምሮ ላንብበው። እንደዚህ ይላል። ኃጢአት በአንድ ሰው ወደ ዓለም ገባ። ማን ነው የሰውዬ? በኃጢአትም ደግሞ ሞት፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ይሄ ሁሉ ሰው ይሞታል ማለት ነው አይደል? ትሞታላችሁ? እውነት በኢየሱስ ስም አትሉም እንዴ? አብርሃም ሞቷል? ዳዊትስ? ዮሐንስስ? ይሄ ሁሉ የሰው ልጅ ይሞታል። በምን ምክንያት? በምን ምክንያት? እነዚህ ሁሉ ኃጢአትን ሰርተው በአንዱ አዳም ምክንያት። አሁን ይኸውላችሁ ወደ ዝርዝር አልገባም፣ ወደ ጅምላው ነው። ወደ ዝርዝር ገብቶ ዝርዝር የሆኑ ነገሮች ውስጥ አልገባም። አያችሁ፣ ዘሩን ነው እያነሳ ያለው። ሰውን ሁሉ ያጠመደውን ዘር ነው እያነሳ ያለው። ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። አሁን ከሙሴ ጋር ያያይዘዋል። ሕግ እስከመጣ ድረስ ኃጢአት በዓለም ነበር። እግዚአብሔር ሲናይ ተራራ ላይ ሕግ ሲሰጥ ኃጢአት ነበር? በዓለም ነበረ ኃጢአት? እና ታዲያ ለምን ሰጠ? ሕጉን ቀድሞ ኃጢአት ገብቷል ማለት ነው አይደል? አይደል? ከሙሴ አኳያ ወደ አዳም ስንሄድ ግን ኃጢአት በአንድ ሰው በኩል ነው የገባው። ወደ ሙሴ ዘመን ስንመጣ ግን ኃጢአት ባለበት ነው እግዚአብሔር ሕግን የሰጠው። በሕጉ አማካኝነት ሰው ኃጢአተኛ አልሆነም። ስለዚህ ሕግ ከመሰጠቱ በፊት ሰው ኃጢአተኛ ሆኗል በመጀመሪያው አዳም ምክንያት። ሕግ
በሌለበት ኃጢአት ስለማይቆጠር እግዚአብሔር ሕግን የሰጠበት ምክንያት ኃጢአትን ለማስቆጠር ነው ነበረ። ያንን ተላልፈው አይደለም ኃጢአተኛ የሆኑት፣ ኃጢአተኛ ሆነዋል። ግን ኃጢአተኛ የሆነው ሰው ኃጢአተኝነቱን እንዲያውቅ ሕግን ሰጠ እግዚአብሔር። በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው። ለማ ለሁለተኛው አዳም በምንድን ነው አምሳል የሆነው? ያ የሁላችንም ውድቀት ምክንያት ነው። በሌለንበት ሳንበላ አብረን ምን እንደዋጠ ሳናውቅ የለንም ሲቀጥፍ ሔዋንና ሰይጣን ሲሞዳሞዱ ሲያወሩ ኤደን ገነቱ ሲንሾካሾኩ የት ነበርን? እኛ ነበርን በሌለንበት። እነሱ በልተው በእነሱ ምክንያት እኛ ሁላችን ተዋረድን። ወገኖቼ የእግዚአብሔር ልጅ ሲታረድ የት ነበር? እግዚአብሔር የሁላችንን በደል በእርሱ ላይ ሲያኖር የት ነበር? የት ነበርን? ያንን አስጨናቂ ለኃጢአት የሚከፈል ዋጋ ኃጢአት የሌለበት ቅዱሱ ሲፈጽም ሲከፍል የእግዚአብሔር ልጅ ሲሞት እኛ የት ነበርን? አዳም ይመጣ ዘንድ ላለው ለእርሱ አምሳል ነው። ያኛው ሰርቶ በደልና ኃጢአትን አወረሰን። ይሄኛው የእግዚአብሔር ልጅ ደግሞ ያኔ በሌለንበት ሞት በእኛ ላይ እንደነገሰ እኛ በሌለንበት ሕይወት ከኛ ጋር እንዲቆጠር እግዚአብሔር አንድ ልጁን ስለኛ አሳልፎ ሰጠ። ስለዚህ በመጀመሪያው አዳም እንደሞትን በሁለተኛው አዳም በናዝሬቱ በኢየሱስ ሞትን ድል ባደረገው ጌታ ሞት በእኛ ሕይወት ተሸነፈ። እግዚአብሔር ምሕረት አደረገልን። የመጀመሪያው እንዳደረገን ሁለተኛው አደረገልን። ንጽጽሩ ይሄ ነው። የመጀመሪያው አዳም ይመጣ ዘንድ ላለው ለእርሱ አምሳል ነው አለ። ያኔ ኃጢአትን ባልሰሩት ላይ እንኳ ሞት ነገሰ፣ የመጀመሪያው አዳም ባደረገው። አሁን ደግሞ ጽድቅ በሌለን መልካም ነገር በሌለን ምንም ነገር ባልሆን ነው በእኛ እግዚአብሔር እንዴት አይነት ምሕረት እንዳደረገ ነው የሚነግረን። ወገኖቼ ስለ ሕይወት ስናወራ ከኛ የጸባይ ለውጥ ጋር ስለተያያዘው የታደሰ አይምሮ አይደለም እያወራን ያለን። ስለ ሕይወት ስናወራ እኛ ንስሐ ከገባን በኋላ ስለሆነው ነገር አይደለም የምናወራው። እግዚአብሔር ለእኛ ሕይወትን የሰጠን ከልጁ ጋር ነው። ጠላቶቹ ሳለን ነው በልጁ ደም ከእግዚአብሔር ጋር የታረቅ ነው። እግዚአብሔር ለሰው ልጆች ምሕረት አድርጓል። ለወደቀው ምሕረት አድርጓል። ሰው አይኑ ሲገለጥ የተደረገለትን ያያል፣ አሜን ይላል እንጂ እግዚአብሔር ለሰው ሁሉ በሁለተኛው አዳም በጌታ በኢየሱስ ምሕረት አድርጓል። ልክ የመጀመሪያው እንደሆነው እንዲሁ ነገር ግን የሚል ቃል ተጠቀመ። አፍራሽ ቃል። ነገር ግን ስጦታው እንደ በደሉ መጠን አይደለም። አያችሁ፣ የመጀመሪያው አዳም በሰራው ምክንያት ሞትን ብሎ አነጻጽሮታልና ስጦታው በዚያው መጠን ግን አይደለም። አንድ ሰው በደል በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ግን ከዚያ ይልቅ ለብዙዎች በዛ። ክብር ለስሙ ይሁን። አሁንም አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዚያው አይደለም ስጦታው። ፍርድ ለአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። የማጣፋት ሥራ አይደለም። አዳም የሆነ ነገር በልቶ እግዚአብሔርን ፈቃድ ተላልፎ ወደቀ። ስለዚህ ለዛች የምትሆን ክፍያ እዚህ ጋር ተከፈለ። ሁለቱ ተጣፍተው ለመጀመሪያው አዳም በደል ሁለተኛው አዳም ከፍሎ በዚያ መጠን እግዚአብሔር ምሕረት አድርጓል እያለን አይደለም። ከብዙ በደል ከአንድ ኃጢአት አይደለም። ዘመናችንን ሙሉ እንደ ውሃ ከጨለጥነው ርኩሰት የሚያድን የእግዚአብሔር ጸጋ ተገልጧል። ከበደል ከኃጢአት ከእስራት የሚፈታ ከየትኛውም አይነት የኃጢአት ዝፍት የሚያወጣ የእግዚአብሔር ምሕረት በክርስቶስ ኢየሱስ። ስጦታው እንደ በደሉ መጠን አይደለም። ይሄ ጌታ ከምንድን ነው የሚያድነው? ከአንድ ሕግ፣ ከአንድ በደል፣ ከአንድ ስህተት
በጭራሽ ከብዙ በደል በክርስቶስ ነፍሰ ገዳይ፣ በክርስቶስ ዘማ፣ በክርስቶስ አመንዝራ፣ በክርስቶስ ግብረ ሰዶማዊ፣ በክርስቶስ ሌዝቢያን፣ በክርስቶስ በብዙ ርኩሰት የተጨመላለቀ ነፃ ይወጣል። ኢየሱስ ከብዙ በደል ለማትረፍ መጥቷል። ያድናል ጌታ ኢየሱስ ክርስቶስ። ኃጢአትን እንደ ጸጉር ቢበዛም ምሕረቱ ከዚያ በላይ ከብዙ በደል ቀላል እንዳይመስላችሁ ወገኖቼ። ነግሬያችኋለሁ ባለፈው ጊዜ አንድ ሰው እዛ ቅድም ያነሳው ታሪክ ውስጥ እዛ እስር ቤት በነበረን ከዚህ በፊት ስተርከው ሰምታችሁኛል። ጊዜ አልወስድም፣ ወደዛ ትረካ አልሄድም። ነገር ግን በጣም የማረሳው ነገር እኔ እስከ ዛሬ ድረስ አለኝ እግዚአብሔር አይምረኝም፣ እግዚአብሔር ለኔ የሚሆን ቦታ የለውም፣ እርግጠኛ ነኝ ሲኦል ቢሞላበት እንኳ ክዳኑ ላይ ያስቀምጠኛል እንጂ እያልኩ ተስፋ ቆርጬ ኖሬያለሁ። አሁን ይህችን ሰምቼ ግን ይሄንን በጭራሽ አልልም። እኔ ራሴን እሱ ላይ እጥላለሁ። አታስፈልግም ካለ እሱ ወደ ፈለገበት ይጣለኛል። እንዴት እንደሚያድን ጌታ፣ እንዴት እንደሚታደግ ጌታ፣ የዳነ ይመስክር፣ ከጨለማ የወጣ ይመስክር፣ የተረፈ ይመስክር፣ ከኃጢአት ኃይል ያመለጠ ይመስክር። ጌታ ኢየሱስ ያተርፋል፣ ያስመልጣል። ከብዙ በደል ለማጽደቅ መጣ። በኢየሱስ ክርስቶስ ጸጋ የሆነው ስጦታ ግን ለብዙዎች በዛ። ለብዙዎች ብቻ አይደለም፣ ከብዙ በደልም ለማጽደቅ ይኸውላችሁ፣ የአንዱ አዳም ለብዙዎች፣ የሁለተኛው አዳም ለብዙዎች ተወዳዳሪ ነው፣ ተነጻጻሪ ነው። የአንዱ አዳም በደልና ደግሞ የእግዚአብሔር ጸጋ በጭራሽ አይነጻጸርም። አስተውሉ። የመጀመሪያው ለሁላችንም ጥፋት ሆኗል። አዎ። ሁለተኛው ለሁላችንም ሕይወት ሆኗል። አዎ። ግን ሕይወቱንና ጥፋቱን ስናነጻጽር ብዙ የጠፋበትና ብዙ የዳነበት ብለን ልንደመድም እንችላለን። ንጽጽሩ እንደሱ አይደለም። ስጦታው ላይ ነው ጉዳዩ ያለው። ስጦታው ከብዙ በደል ለማጽደቅ መጣ። ከብዙ በደል ማለት ምን ማለት ነው? ከሕይወት ዘመን እስራት፣ ከሕይወት ዘመን ትብታብ፣ ከሕይወት ዘመን ቀንበር የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ነግሬያቸዋለሁ። እድሜ ዘመኔን የማስታውሳቸው በልጅነት የሰማዋቸው አንድ ሰው እድሜ ልኬን ይቆጩኛል። ሲቆጩ አየዋቸው። ቤተ ክርስቲያን ደርሰን እኔ አባቴና እሳቸው ስንመጣ በስጋ ዘመድ ናቸው፣ ግን ይሄ ደብተራ የሚባሉ መጽሐፍ ገላጭ አይነት ሰው ናቸው። ያኔ ብዙ አይገባኝም ነበር። በኋላ ግን ገብቶኛል። እና እንዲህ ከንፈራቸውን እያኘኩ እንዲህ ሲሉ አየዋቸው። ምን ሆኑ አልኳቸው። ብዙ ስለጨቀጨቅኳቸው ያላፉኝ ነበር። ልጅም ስለነበርኩ እንደ ቀልድ ያወሩት ነገር ውስጥ የቀረ ጌታዬ ቤተ ክርስቲያን ሄደህ ሽንትህን ሸንተህ እግዚአብሔርን ካደውና የጅብና የአሞራዎችን ቋንቋ እገልጥልሃለሁ ብሎኝ ነበር። እና ደነገጥኩ። ብዙ በማያውቅ አይምሮዬ በጣም ደነገጥኩ። እና አልኳቸው የሚቆጨኝ አለማድረጌ ነው አሉ። ምን ማለት ነው? ያው ሲኦል መግባቴ ላይ ቀር ያው እሱንም ባደርግና የጅብና የአሞራ ቋንቋ ባውቅ። መቼም ሰይጣን ሲጫወትባቸው ነው እንጂ አሁን የአሞራ ቋንቋ አወቁ አላወቁ ምን ያደርጋል? ቡና ይጠጡ አብረው። መቼም ሰይጣን በስንት ነገር የሰው አይምሮ እንደሚይዝ ምን ያደርግላቸዋል? እንኳን የአሞራ ቋንቋ ተጨምሮ አሁን እንኳን ቋንቋ እንዴት ከጥቅሙ ይልቅ አስቸጋሪነቱ በዛ አይደል? መግባቢያ ነበር ቋንቋ፣ በመሰረቱ መደናቆሪያ ሆነ። እና ምን አሉኝ? ጌታ ለድንግል ማርያም ቃል ሲገባ የሰኔ ጎልጎታን ነው የነገሩኝ። በኋላ አውቄዋለሁ። ቃል ሲገባ የፈለግሽውን ነገር እናቴ በቃ በጠባሁት ጡቶችሽ በተሸከመኝ ጀርባሽ እኔ ቃል እገባልሻለሁ፣ የፈለግሽውን ለምኝኝ፣ ግን ጠንቋይ የሚባል ሰው ማር እንዳትይኝ፣ ጠንቋይን ምሪያ አልምረው ብሏል። እና ሰው ሁሉ ሊማር ይችላል፣ ጠንቋይ ግን አይማርም። እና ሲኦል መግባቴ ላይ ቀር ምን አለ አድርጌው ቢሆን ያው አልድንም አሉ።
እውነት አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ካነበብኩ በኋላ ትዝ ይሉኛል። ኃጢአት የለብንም ብንል እንዋሻለን፣ እርሱንም ሐሰተኛ እናደርገዋለን። ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያሳዝናል። ሰይጣን አሽልኮ ባስገባው ትምህርት ነፍሳቸው ታስሮ እንዴት እንደሞቱ ሰምቻለሁ። በቁማቸው ፈራርሰው ነው የሞቱት። ያው ሰይጣን ወዳጅ የለውም ታውቃላችሁ። አራጅ ነው። ጌታ ኢየሱስ ነግሮናል። ተለምኖ ነፍሳቸው መውጣት በስንት ሰው ልመና በእግዚኦታ ነው ህይወታቸው ያለፈው ይባላል። ነፍስ ከስጋ ለመለየት እንኳን ተሰቃይተው እና ኢየሱስ የሕያው እግዚአብሔር ልጅ ደሙን አፍሶ የሚታደግ ደም እያለ ነፃ የሚያወጣ ደም እያለ አልድንም እያሉ ወደ ሲኦል መውረዳቸው ያሳዝነኛል። ጌታ ኢየሱስ ያድናል። ከብዙ በደል ያድናል። ከብዙ ኃጢአት ያድናል። የኢየሱስ ክርስቶስ ደም እስኪ በሉት ቃሉን፣ የኢየሱስ ክርስቶስ ደም በሉ። ከኃጢአት ሁሉ ያነጻናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከብዙ በደል ያተርፋል። ክብር ለስሙ ይሁን። ከብዙ በደል ፍርድ ከአንድ ሰው ለኩነኔ መጥቷል። ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ክብር ለስሙ ይሁን። እንግዲህ ይላል በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደል እንዲበዛ ይገርማል። ሰው በጣም ችግር እንዳለበት አንድ ሰው ሐኪም ቤት ሄዶ ለምሳሌ ዛሬ እንደሚደረገው አንድ ሰው ሐኪም ቤት ሄዶ ተፈንክቶም አንዳንዴ ተፈንክቶም ሄዶ ይሄንን ሄድ ላብራቶሪ ለምንድን ነው ያ ሁሉ? ይቅርታ አድርጉልኝ። ለምንድን ነው ያ ሁሉ? በሽታ እንዲበዛ በሽታ እንዲበዛ ነው። ምን ማለት ነው? በሌላ ቋንቋ ችግር እንዲበዛ ነው። የሄድከው ለፍንከታ ሊሆን ይችላል። የሄድከው ለአንድ ለምታውቀው የሆድ ህመም ሊሆን ይችላል። ብዙ ምርመራ ከተደረገ ችግርህ ከአንድ በላይ ሊሆን ይችላል። ከዚህ ጋር ያልተገናኘም ቢሆን ችግር ካለብህ ይገለጣል። አሁን አሉታዊውን ብቻ ትተነው እንደው አዎንታዊውን ብናደርገው ለሆነ ነገር ሄጄ የሆነ ነገር ተባልኩ፣ ለዚህ ነበር የሄድኩት፣ ይሄን ጨመሩልኝ ሰዎች ሲሉ ሰምታችኋል? አልሰማችሁ? አዎ፣ ለአንድ ነገር ሄዶ ማአት ነገር ይዞ ይመጣል። እግዚአብሔር ይኸው 10 ትእዛዝ ሲያሸክም በሙሴ አማካኝነት ሕግ ሲያወጣ ምን ለማድረግ ነው? በደል እንዲበዛ፣ አቤት ጭቅቅቴ እንዲል ሰው፣ አቤት ጥፋቴ እንዲል ሰው፣ አቤት ችግሬ እንዲል ሰው በሕጉ ሁሉ ሕይወቱን ሲያይ ትክክለኛው የሕይወቱን መልክ ያያል። ይኸውላችሁ በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ክብር ለስሙ ይሁን። እየሰማችሁ ነው? ጸጋ ከመጠን ይልቅ በለጠ። ኃጢአት በሕግ ምክንያት በዛ። ኃጢአት በሕግ ምክንያት በዛ። በኃጢአትም ደግሞ ሞት በሰው ሁሉ ላይ ነገሰ። አሁን ደግሞ ጸጋ፣ የእግዚአብሔር ጸጋ ከሁሉ ከፍ ብሎ ታየ። በጸጋው ምክንያት ደግሞ ሕይወት እንዲሁ ከፍ አለ። ሕይወት ነገሰ፣ ለብዙዎቻችን በዛ። ክብር ለስሙ ይሁን። ስለዚህ ሕግ ኃጢአትን ያበዛል። የእግዚአብሔር ጸጋ ደግሞ በሕይወት ያነግሳል። ጸጋው ያለ መጠን ከፍ አለ። በምን ምክንያት? ሕይወትን ለማዳን። እግዚአብሔር ይመስገን። ክብር ለስሙ ይሁን። የእግዚአብሔር ጸጋ በክርስቶስ አማካኝነት ስለበዛ ሙሴን የተከተሉ ሰዎች ድል ፈንታቸው ምን ነበር?
እሱም በአይምሯችሁ ያዙ። ዕብራውያን ምዕራፍ 3ን እናንተ አንብቡት። በተለይ መጨረሻውን አንቀጽ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ።